አንደኛው ሆቴል መቀመጫ እስኪያጣ ድረስ ደንበኞች ሲያጨናንቁት፣ አንደኛው ሆቴል ግን አንድም ሰው የማይገባበት ምንድነው ልዩነት? የሆነ ሰው አውትሻን ሲያርግ፣ የሆነ ሰው ሲያምርበት፣ የሆነ ሰው ገንዘብ ሲያገኝ፣ የሆነ ሰው መኪና ሲገዛ፣ የሆነ ሰው ቤት ሲሰራ፣ የሆነ ሰው ሲያልፍለት አይወድም። ተመስጦ ስጋ ሲበላ ምናምን የሆነ ሰው ትኩር ብሎ ሳይ ቡዳ አትየኝ ይባላል አይደል? ክፉ አይን ነው። ኢቭል አይ፣ ክፉ አይን፣ በምቀኝነት ባድናቆት እድላችሁ የተሰረቀ ነግዳችሁ ድሮ ወገሌ በጣም ሀብታም ነበር አሁን ከሰረ የተባላችሁ ድሮ በጣም የምትይዟቸው መኪናዎች ከሩቅ የሚጣሩ አሁን ግን በእግራችሁ የምትሄዱ 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በዋናው ቻናላችን ወርቅ አፈራው አንድ ላይ ነው። ዛሬ እንግዲህ ሰርተው ገንዘብ ማግኘት ስለተሳናቸው እንዲሁም ደግሞ በክፉ መናፍስት ስለሚቸገሩ አመዳፋይ ስለሆኑ ሰዎች፣ ግለሰቦች ነው የምናነሳው። ሰዎች ለምንድን ነው ሰርተው የማያልፍላቸው? ለምንድን ነው ገንዘብ የማይበረክትላቸው? ለምንድን ነው በመሰሪ መናፍስት የሚጠቁት የሚለውን በዝርዝር እንመለከታለን። ከዚሁ ጋር አያይዤ የምነግራችሁ እጅግ በጣም በርካታ ሰዎች በተደጋጋሚ ይህን ጥያቄ ጠይቃችሁኛል። እንደ ርቢ ምንድን ነው ማናሎቹ አሊያችን ላይ እንደ ርቢ ይጣልብናል። ስለዚህ እንደ ርቢ በሚጣልበት ሰዓት ላይ ጣራችን በድንጋይ ይበሳሳል። ነገር ግን ወተን ስንመለከት ምንም ነገር የለም። ስለዚህ የምታውቀውን ነገር አካፍለን ባሉት መሰረት በአጠቃላይ የመሰሪ መናፍስትን ድርጊት እንዲሁም ደግሞ ከዚህ የምንገላገልበትን እስከ መፍትሄው ነግራችኋለሁ ማለት ነው። እንግዲህ ስለ መሰሪ መናፍስት ወይም ደግሞ ሜሌቮለንት ስፒሪት ስናነሳ በማህበረሰባችንም ሆነ በዓለም አቀፍ ደረጃ በክፋታቸው እና የሰው ልጅ ሕይወት በማበላሸት የሚታወቁ መናፍስት እንደሆኑ የተረጋገጠ ነው። እንግዲህ እነዚህ መናፍስት በተለይ የሰውን ስኬት፣ የሰውን ጤና፣ የሰውን ሰላም በመንሳት ይታወቃሉ። እንግዲህ ዋና ዋናዎቹ ምንድን ናቸው ነው? ዋና ዋናዎቹን በስፋት የሚታወቁትን መሰሪ መናፍስት ከፋፍለን መመልከት እንችላለን። አንደኛው እንደውም ሀገራችን ውስጥ በስፋት መጽሐፍም ተጽፎበታል። ብዙዎችም ደግሞ ያውቁታል፣ ግንዛቤ አግኝተውበታል። እድሜ ለመምህራኖቻችን በስፋት ስለ አይነ ጥላ አስተምረውናል። ሻዶ ስፕሪት ስለሚባለው ማለት ነው። ስለዚህ አንደኛው መሰሪ መንፈስ አይነ ጥላ ነው። እንግዲህ ይህ በሀገራችን ወይም ደግሞ በኢትዮጵያ ማህበረሰብ ዘንድ በጣም የሚታወቅና የሰውን እድል የሚጋርድ መንፈስ ነው። የሰውን እድል የሚጋርድ ሰዎች በእድላቸው እንዳይጠቀሙ የሚያደርግ መሰሪ መንፈስ ነው እና ተንኮሉ ምንድን ነው? ሰውን ከአስደሳች ነገሮች ማራቅ፣ ደስታውን መንሳት፣ ሰላሙን መንሳት፣ እንቅልፉን መንሳት፣ በሰዎች ዘንድ እንዲጠላ ማድረግ፣ ሰዎች እንዲያገሉት ማድረግ፣ መቀላቀል ቢፈልግ መነጠል፣ ብቻውን እንዲብሰለሰል ማድረግ። ይሄ ለሴቶችም ይሰራል በነገራችን ላይ። እንዲሁም ደግሞ የሚሰራው ስራ ሁሉ ውጤት እንዳያመጣ ማድረግ፣ የሆነ ነገር ተጀምሮ ፍጻሜው እንዳያምር ማድረግ፣ በዚህም ጸጸት ላይ መጣል የአይነ ጥላ መንፈስ ድርጊት ነው። ሌላው እንግዲህ ምልክቱ ምንድን ነው? አንድ ሰው አይነ ጥላ ሲኖርበት ከሰዎች ከራቀ፣ በሰዎች ዘንድ ከተጠላ፣ የሚሰራው ሁሉ ውጤት አልባ ከመሆኑም ባሻገር
እንግዲህ ተስፋ ይቆርጣል፣ ስንፍና ይጫጫነዋል፣ ጥሩ አጋጣሚዎች እጁ ላይ ደርሰው ሲበላሹ ይጸጸታል። እነዚህ ምልክቶች ናቸው። አይነ ጥላ ያለባቸው ሰዎች የሚያሳዩት ምልክቶች ናቸውና እንግዲህ መሰሪ መናፍስቶች መካከል አንደኛው በህይወታችን ላይ ጥላ የሚያጠላው ይሄ ነው ማለት ነው። ዘ ሻዶ ስፒሪት ወይም ደግሞ አይነ ጥላ። ሌላው ዛር ስፒሪትስ ነው ወይም ደግሞ የዛር መንፈስ። እንግዲህ ዛሮች በተለያዩ አይነቶች ይከፈላሉ። አንዳንዶቹ እንግዲህ ይሄ እኔ በግሌ የማላምንበት ነው። ነገር ግን ሪሰርች ካረኩባቸው ካነበብኳቸው የውጭ ሀገር መጽሐፍትም እኛም ሀገር ሪፈር ካረኳቸው መጽሐፎች ላይ ያገኘሁት እውነት በተለይ የውጭዎቹ ላይ ይሄ በደንብ አለ። ምንድነው የሚለው አንዳንዶቹ ዛሮች ለዛ ወይም ሀብት ሰጪ ናቸው የሚል ነገር አለ ነው። ዛር መንፈስ እርኩስ መንፈስ ሀብት አይሰጥም፣ እንደውም ሀብትን ያጠፋል። እና መሰሪዎቹ ግን ህይወትን የሚያመሰቃቅሉ ናቸው። ይሄ ግልጽ ነው። እና አጠቃላይ የዛር መናፍስት እንኳን ለዛና ሀብት ሊሰጡ ይቅሩና ለዛ ቢስ ነው የሚያደርጉት። ሀብት ነው የሚነሱት። እና በዛ ሀሳብ መስማማት ስለሚከብደኝ ነው ይቅርታ። እንግዲህ መሰሪዎቹ ያው የሚታወቀው ህይወትን ያመሰቃቅላሉ። ተንኮሉ ምንድን ነው? የዚህ የዛር ተንኮል የሰውን አካልና አእምሮ በመቆጣጠር በሽታ ማምጣት ነው። ብዙ ሰዎች በዛር መንፈስ ሲጠቁ በሽተኞች ይሆናሉ። ሁሌ አመመኝ ሲሉ ነው የምትሰሟቸው። ቤተሰብን ይበትናል፣ እንዳይስማሙ ያደርጋል። ባልና ሚስት በቃላት እንዲጨቃጨቁ ያደርጋል። ያጨቀጭቃቸው ከፍ ብሎ ወደ አካላዊ ጥቃት እንዲሸጋገር ያደርጋል። እንዲህ አይነት ባህሪ ያለው። ከዛ ውጭ እንግዲህ ግለሰቡ ለራሱ የሚሆን ወጪ እንዲያወጣ ገንዘቡን እንዳያባክን ያደርጋልና ብዙ ሰዎች አይታችኋቸው ከሆነ በጣም ብዙ ብር ባንክ እንዳላቸው ያውቃሉ። ነገር ግን መንፈሱ ተቆጣጥሯቸው ወደ ባንክ ሲወስዳቸው ከባንክ ገንዘባቸውን ሲያወጡ ሲበትኑ ላያቸው ላይ ቁጭ ብሎ ያፈዛቸዋል። ምንም የሚያውቁት ነገር የለም። ነገር ግን ገንዘቡ ካለቀ በኋላ ይባንናሉ። ያላቸው መስሏቸው ባንክ ሄደው ገንዘብ ሊያጡ ሲል እንዴ ጨርሳቸዋል ይባላሉ። እንደውም አንዳንዶቹ ከባንክ ሰራተኞች ጋር ሁሉ ይጣላሉ። እኔ ገንዘብ ነበረ ይሄው አውጥታችኋል። እነሱ ደግሞ ያው በፋይል በሰነድ ስለሆነ የሚይዙት ፋይሉ ይወጣና መች እንደወጣ በስንት ሰዓት እንደወጣ ያሳዩዋቸዋል። ምንም ማድረግ አትችሉም። እንደውም አስታውሳለሁ መላከ መንክራት አባታችን ግርማ ወንድሙ ቪዲዮ ላይ ይመስለኛል ኦፍኮርስ ነው ሴትዮዋ እየደጋገመች ባንክ ቤት ትሄዳለች። በጣም ብዙ ብር ነበራት። ለስራ ያስቀመጠችው ብር ሰው ሀገር ነው የለፋችው። ከዛ ተመልሳ ሀገሬ ውስጥ በቃ ህይወቴን እቀጥላለሁ የሰው ሀገር በቃኝ ብላ የመጣች ሴት ነች። ታወጣለች፣ ላረባ ነገር ትበትናለች። ትላለች ኢን ሚሊዮን ነው እንደውም ያለችው ወደ 1 ሚሊዮን ነው እንደዛ አካባቢ የሚጠጋ ብር ማለት ነው። መጨረሻ ላይ ሄዳ ልታወጣ ስትል ገንዘብ የለሽም ተባለች። አለኝ ብላ ተከራከረች። በሰነድ አሳዩዋት። መጨረሻ ላይ ግን መንፈሱ እንደዛ እንዳደረጋት ገባት። የዛር መናፍስት በዚህ ደረጃ ክፎች ናቸው። እንኳን በሁለት ተከፍለው ሀብትና ለዛ ሊሰጡ ይቅርና ጭራሽ ያስቀመጣችሁትን ቅርስ ነው የሚያባክኑባቸው። ተንኮላቸው ያ ነው። እንግዲህ ባህሪው ምንድን ነው? እነዚህ መናፍስት ብዙ ጊዜ ግብር ወይም ደግሞ መስዋዕት ይፈልጋሉ። የዛር መናፍስት ማለት ነው። እና ካልተሟላላቸው እንግዲህ ግለሰቡን ለከፋ ድህነትና ስቃይ ይዳረጉታል። ይሄ ስላስለመዱ ነው። በዚህ አይነት መስመር ውስጥ ያሉ ሰዎች ስለሚፈሩና ስላስለመዱ ነው እንጂ ኖርማሊ ወስነው ንስሐ ገብተው ቆርጠው ነው ምንም አያደርገኝም የኔ ጠባቂ መድኃኔዓለም አለ ብለው በቆራጥ መንፈስ የሚሄዱ ከሆነ ምንም አይሆኑም። ስለሚወላውሉ ነው። ከዛ ሲወጡ ቤተሰቤን ያጠፋብኛል፣ ዘሬን ይጨርስብኛል ምናምን ስለሚባል ነው እንጂ መጀመሪያ መናፍስታዊ አሰራሩ ገብቶን ንስሐ ወስደን ወደ ትክክለኛው የእግዚአብሔር መንገድ የምንመለስ ከሆነ ጠባቂያችን እሱ ስለሆነ ምንም አንሆንም። ዞሮ ዞሮ ግን የዛር መንፈስ ባህሪ ይሄ ነው። ግብርና መስዋዕት ይፈልጋል። ያ ከቀረበት ደግሞ ያንን ባስለመደው ቤተሰብ ላይ ድህነትና ስቃይ እንዲሁም በሽታን ያመጣል። ሌላው ምንድነው? ከመሰሪ መናፍስት መካከል አንደኛው እንደውም ይሄ ብዙ ሲወራበት አልሰማም። እኛ ጋር በብዛት የሚወራው ስለ አይነ ጥላና ቅድም ስላነሳ ነው የዛር መንፈስ ነው። ይሄኛው ደግሞ ቁራኛ ነው። ነጮቹ ዘሊንክድ ስፕሪት የሚሉት ማለት ነው። ይሄ መንፈስ በነገራችን ላይ ቃሉም እንደሚያመለክተን ቁራኛ ሲባል በቃ ተጣብቆ የማይለቅ ማለት ነው። ዘሊንክድ ስፕሪት ቃሉ ራሱ ይነግረናልና
ይህ መንፈስ ከሰው ጋር ተጣብቆ የሚኖርና በማንኛውም እንቅስቃሴ ውስጥ ጣልቃ የሚገባ ነው። በቃ ከላያችን ላይ ተጣብቋል። እያንዳንዱ የህይወት እርምጃችን ላይ ጣልቃ ይገባል። ስለዚህ ያደናቅፈናል ማለት ነው እና ትልቁ ተንኮሉ ምንድን ነው? በዚህ ወይም በቁራኛ መንፈስ የተያዘ ግለሰብ አንድ እርምጃ ወደፊት ሲራመድ መንፈሱ ወይም ደግሞ ቁራኛው ይሄ ዘሊንክድ ስፕሪቱ የተያዘው የተጣባው ስፕሪት ወይም ደግሞ መንፈስ ምንድነው የሚያደርገው? ያንን አንድ እርምጃ ወደፊት የተራመደ ሰውዬ ሁለት እርምጃ ወደኋላ ይመልሰዋል ማለት ነው። ለዚህም ነው እኔ ሁሌ ለፋለሁ ወደፊት ሲሄድ ወደኋላ የሚመልሰኝ የሆነ ኃይል አለ እንላለን። ኦፍ ኮርስ ምክንያቱም ቁራኛ ህይወት ውስጥ ገብቷል። ቁራኛ ህይወቶች ውስጥ ገብቷል። ዘሊንክድ ስፕሪት ህይወታችን ውስጥ ደባል ሆኗል። ይሄንን በደንብ ማወቅ መቻል ይኖርብናል። ስለዚህ ምንድነው የሚያደርገው? በተለይም ደግሞ በንግድ በገንዘብ ረገድ እንደውም አንዳንዶች ምንድነው ኪሳችንን ይበሷል ነው የሚሉት። ይሄ ማለት ምንድነው? ያው ቃሉ እንደሚያመለክተን ገንዘብ እንዳይበረክት ያደርጋል ነው። ኪሱ የተበሳ ሰው የፈለገ ገንዘብ ቢያስቀምጥ ይወድቅበታል እንጂ ኪሱ ላይ ተረጋግቶ አይቀመጥም። እና ዋነኛ ስራው ይሄ ነው። የቁራኛ መንፈስ ወይም ደግሞ የዘሊንክድ ስፕሪት ተግባሩ ይሄ ነው። ገንዘብ እንዳይበረክት ያደርጋል። ምን ያህሎቻችሁ ስለዚህ መንፈስ እንደምታውቁ እርግጠኛ አይደለሁም። ሌላው ከመሰሪ መናፍስት መካከል ሌላው ደግሞ ምንድነው? ቡዳና ምተት ነው። ኢቪል አይ እና ሶርሰሪ የሚሉት ማለት ነው ነጮቹ። እንግዲህ እነዚህ በመናፍስት ታግዘው በሰዎች አማካኝነት የሚላኩ ክፉ ኃይሎች ናቸው። ቡዳም መተትም ማለት ነው። መተት በልዩ ድግምት የአንድን ሰው ቤት ሰላም ማሳጣት፣ ስራውን መዝጋት ወይም ደግሞ ንብረቱ እንዲወድም ማድረግ ነው። እንግዲህ መተት የተላከበት ሰው ቤቱ ሰላም ያጣል፣ ስራው ይዘጋል፣ ንብረቱ ይወድማል። ብዙዎች የዚህ ሰለባ ሆናችኋል። ያው ደውላችሁም ብዙ ስቶሪ የምትነግሩኝ ሰዎች አላችሁ። ሌላው እንግዲህ ምንድነው? ቡዳ ነው። በአድናቆት ወይም ደግሞ በምቀኝነት ስሜት የሚላክ ክፉ አይን ነው። እንግዲህ አንዳንድ ሰዎች አይታችሁ ከሆነ የሆነ ሰው አውትሻን ሲያደርግ፣ የሆነ ሰው ሲያምርበት፣ የሆነ ሰው ገንዘብ ሲያገኝ፣ የሆነ ሰው መኪና ሲገዛ፣ የሆነ ሰው ቤት ሲሰራ፣ የሆነ ሰው ሲያልፍለት አይወዱም። እንደውም አንዳንዴ አጋጥሟችሁ ከሆነ የሆነ ሰው ብቻውንም ይሁን በግሩፕ ተመስጦ ስጋ ሲበላ ምናምን የሆነ ሰው ትኩር ብሎ ሳይ ቡዳ አትየኝ ይባላል አይደል? ክፉ አይን ነው። ኢቪል አይ ክፉ አይን በምቀኝነት ባድናቆት የሚላክ። ስለዚህ ያ ሰው በምቀኝነትና ባድናቆት ላዩ ላይ ያለውን የቡዳ መንፈስ የሚልክበት ሰው በፍጹም ስኬታማ ሊሆን አይችልም። እና እንግዲህ የቡዳ መንፈስ ስኬታማ የሆኑ ሰዎችን ንብረቶቻቸውን በማበላሸትም ይታወቃል። እና ያው የሚላክ በምቀኝነት የሚላክ መንፈስ ስለሆነ ያለንን ነገር ያለንን መልካም ነገር በማበላሸት ነው የሚታወቀው። ለምሳሌ በጣም በቀላሉ ልንገራችሁ እንዲገባችሁ አድርጌ ማለት ነው። ያው ብዙዎቻችሁ በዚህ ጉዳይ ላይ ከነ መላከ መንክራትም ከሌሎች መምህራኖች ብዙ ነገር ስለተማራችሁ የተሻለው ግንዛቤ ይኖራችኋል ብዬ አስባለሁ። ይሄኛውም ግን ተጨማሪ ግንዛቤን ይፈጥርላችኋል። ለምሳሌ ታዋቂ ጋዜጠኛ ነህ ልበል፣ ወደኛ ሙያ ልምጣና ዓለም ያጨበጨበልህ ከዚህ በፊት አንድ ስልክ ደውለህ የትኛውም ሴሌብሪቲ ሮጦ አንተ ጋር የሚመጣ ማንኛውንም ሰው ኢንተርቪው የምታደርግ በኢንተርቪው ያደራረግ ብዙዎች አድናቆት የለገሱ ወይም ደግሞ ለዛ ሙያ በአጠቃላይ የተፈጠርክ አይነት ሰው። ስለዚህ የሆነ ሰው ሲጠይቅ ለሱ ኢንተርቪው ባደረገው የምትባል አይነት ሰው ልትሆን ትችላለህ። ከሆነ ሰዓት በኋላ ግን ትጠፋለህ፣ ደብዛህ ይጠፋል ከዛ ውስጥ። ስለዚህ ብትደውል ድሮ በአንድ ስልክ ይመጡልህ የነበሩ ሰዎች በፍጹም እሺ አይሉህም። ጥያቄን ሪጀክት ያደርጉብሃል። እየፈለክ ኢንተርቪው ማድረግ አትችልም። የምትመኛቸውን ሰዎች አታገኛቸውም። ስለዚህ ጥግ ይዘህ ሌሎች ሰዎች ኢንተርቪው ሲያደርጉ በውስጥ እየደበንክ ለመመልከት ትገደዳለህ። ይሄ ምንድነው? ያንተን ችሎታ፣ ያንተን ብቃት፣ ያንተን ኢንተርቪው አደራረግ፣ ያንተን ኳሊቲ፣ ያንተን እርጋታ ያደነቁ በኋላ ደግሞ ያንን አድናቆት ወደ ክፋት የቀየሩ ሰዎች የቡዳ መንፈስ ወደ አንተ ሲመጣ እና ስራን ሲያበላሽብህ የሚከሰት እውነት ነው። በቀላሉ ላስረዳችሁ ብዬ ነው እንጂ ይሄ በንግዱም ዓለም ውስጥ በደንብ የሚሰራበት ወይም ደግሞ አፕላይ የሚደረግ ነው። እንግዲህ መናፍስቱ እንዴት ነው ስራቸውን የሚሰሩት
የሚለውን ነገር ስትመለከት እነዚህ መሰሪ ኃይሎች በሰው ህይወት ውስጥ የሚገቡባቸው የተለያዩ መንገዶች አሉ። ይህንም በደንብ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ምክንያቱም ምንድነው በህይወታችሁ ውስጥ የሚገቡባቸው መንገዶች ካወቃችሁ ቢያንስ ለመከላከል መፍትሄውን ታገኙታላችሁ ብዬ ስለማመን ነው። አንደኛ በዝምታ ነው። ይሄ ኢንቪዚቢሊቲ ሳይታዩ በረቀቀ መንገድ ማለት ነው። ይሄ ማለት ምንድነው? ሰውየው ወይም ደግሞ ተጠቂው ሰለባው ግለሰብ ችግሩ ከመንፈስ መሆኑን እንዳያውቅ ማድረግ። ልብ አድርጉ። ይሄ በጣም ረቂቅ የሆነ አካሄድ ነው፣ በዝምታ የሚከናወን። ስለዚህ ሰውየው ምንድነው ችግሩ መንፈሳዊ እንደሆነ አያውቅም፣ ችግሩ ከመንፈስ እንደሆነ አያውቅም። እና ያንን የሚያደርገው እላዩ ላይ ያለው መንፈስ ነው፣ እንዳያውቅ ያደነዝዘዋል። ስለዚህ ብዙዎቻችን እኮ ስለደነዘዝን ነው መነሻና መድረሻችን እንኳን የጠፋን። በምትኩ ምንድነው የሚያደርገው? በሰዎች ወይም በሁኔታዎች ላይ እንዲያሳበብ ያደርጋሉ። ኧረ ዝም ብሎ መንፈስ ይላሉ እንጂ እኮ ይሄ መንፈስ አይደለም፣ ይሄ በዚህ ጉዳይ ነው እንትን ያለው፣ ይሄ በዚህ ምክንያት ነው የተፈጠረው። ይሄ የሚሆነው ምንድነው? መንፈሱ ስራቸውን የሚሰሩበት አንደኛው መንገድ ነው። መናፍስቱ ስራቸውን የሚሰሩበት ረቂቅ የሆነ አንደኛው መንገድ ነው። ስለዚህ የታች ከሚገቡበት መንገድ አንደኛው ይሄ ነው። በዝምታ ሳናቅ ግለሰቡ በመንፈስ ችግር እንደተጠቃ እንዳያቅ በማድረግ አንደኛው እሱ ነው። ሁለተኛው በፍርሃትና በጭንቀት ነው። ይሄ ማለት ምንድነው? ግለሰቡን ወይም ደግሞ ግለሰቧን በማስጨነቅና ተስፋ በማስቆረጥ ጉልበቱንና የማሰብ ችሎታውን በማዳከም ጉልበቷንና የማሰብ ችሎታዋን በማዳከም በፍርሃትና በጭንቀት ስራቸውን ይሰራሉ። ሌላው በህልም ነው። እንግዲህ በህልም አማካኝነት አስፈሪ ወይም ግራ የሚያጋቡ ምስሎችን ፊት ላይ በመደቀን በማሳየት የሰውን መንፈስ ይሰብራሉ ማለት ነው። እና በእነዚህ በሶስት መንገዶች መናፍስቱ ስራቸውን ይሰራሉ ማለት ነው። ለዚህ እሺ የሚሆነው መከላከያ ምንድነው? ይሄ ችግሩ ነው። መፍትሄውስ ምንድነው? መከላከያው ምንድነው? እንግዲህ በተለያዩ ባህሎች፣ እምነቶች ውስጥ የሚመከሩ የሚጠቆሙ ነገሮች አሉ። እነዚህን መሰሪ መናፍስት ለመመከት ተብለው ማለት ነው። አንደኛው ይሄ ሁላችንን የሚያስማማ ነው፣ መንፈሳዊ ንቃት ነው። ሁሉም ሰው እንደየእምነቱ ጸሎትና መንፈሳዊ ትጥቅን ማጠናከር ይኖርበታል። ይሄ እንደ ቀላል አትመልከቱት። እንደየእምነታችን ጸሎታችንና መንፈሳዊ ትጥቃችንን ማጠናከር ይኖርብናል። ጸሎት እንዳለ ሆኖ ሌላው መንፈሳዊ ትጥቅ ምንድነው? መስገድ፣ መጾም፣ መንበርከክ፣ ሱባኤ መያዝ፣ ቅዱስ ቁርባን መቀበል፣ ይሄ መንፈሳዊ ትጥቅን ማጠናከር ነው፣ ከጸሎቱ ባሻገር ማለት ነው። ሌላው ምንድነው? ሚስጥርን መጠበቅ ነው። ብዙዎቻችን የምንሸወደው ሌላ መርሃ ግብር ላይ ደጋግሜ አንስቼዋለሁ። ሚስጥርን መጠበቅ የብዙዎቻችን ችግር ነው። እቅድና ስኬትን ለሁሉም ሰው መንገር ችግር አለው። ስለዚህ አለመናገሩ ነው የሚሻለው ማለት ነው። ክፉ አይን እንዳያርፍበት ነው አባቶች ይላሉ። የነገር ክፉ አይን እንዳያርፍበት ተጠንቀቁ። የሆነ ነገርን በተግባር አሳዩ እንጂ ገና ከመጀመሪያችሁ ለሰዎች አትናገሩ ይባላል እና እዚህ ላይ ጥንቃቄ ልታደርጉ ይገባል። ሚስጥራችሁን ጠብቁ ነው። ሌላው አዎንታዊ አስተሳሰብን በውስጣችን ማስፈን ነው። እንግዲህ በፍርሃት ከመሸበር ይልቅ አሸንፋለሁ የሚል ጠንካራ መንፈስ ተነስተን ውስጣችንን ያለው እርኩስ መንፈስ መስበር እንችላለን። ሌላው ብዙዎች ማወቅ የሚፈልጉት በጣም ኢንተረስቲንግ ክፍል ይሄኛው ይመስለኛል። እንደ ርቢ ብዙዎቻችሁ እንደ ርቢ ሲባል ሰምታችሁ ታውቃላችሁ ብዬ አምናለሁ። እንግዲህ እንደ ርቢ በኢትዮጵያ ባህላዊ እምነትና ድግምት ውስጥ በጣም ከሚፈሩና መሰሪ ከሚባሉ ነገሮች አንዱ ነው። እንደ ርቢ ብዙዎች በዚህ መንፈስ እንደተጠቁ ነግረውኛል። እንግዲህ ብዙ ጊዜ ከሀብት ከንግድና ከገንዘብ መበላሸት ጋር ተያይዞ የሚነሳ የጥቁር አስማት ይሄ ብላክ ማጂክ የሚሉት ነጮቹ ወይም ደግሞ የመተት አይነት ነው። ብላክ ማጂክ ወይም ደግሞ መተት። እንግዲህ ስለ እንደ ርቢ በሰፊው የሚታመኑ ነጥቦች አሉ እና ምንድን ናቸው ነው? እነዚህን ነጥቦች እንግዲህ በደንብ በመመልከት በእናንተ ህይወት ላይ ተከስቶ እንደሆነ ከህይወታችሁ ጋር የነጻጽራችሁ መመልከት ትችላላችሁ። አንደኛ የበረከት ሌባ ነው የሚባለው እንደ ርቢ ነውም ደግሞ የበረከት ሌባ እግዚአብሔር የሰጣችሁን በረከት የሚሰርቅ ከጥንቃቄ ጉድለት ቅድም ከተመለከትናቸው ነጥቦች አንጻር ስለ መንፈስ ካለማወቅ ወይም ደግሞ
መንፈሱ ራሱ አእምሯችንን አደንዞት ስለዛ እንዳናውቅ በማድረግ በረከታችን ይወሰዳልና ደርቢ የበረከት ሌባ ነው። እንግዲህ በዋነኝነት የሚታወቀው ያንን ሰው ሀብት ወይም በረከት ሰርቆ ሌላ ሰው የሚሰጥ ድግምት ነው። ከአንድ ወስዶ ለሌላ ማለት ነው። በምሳሌ ለማየት ለምሳሌ ሁለት ነጋዴዎችን በምሳሌ እንመልከት። ብዙ ጊዜ ነጋዴዎችን አሁን የወሰድኩት ለምንድን ነው? በምሳሌነት ብዙ ጊዜ እንደዚህ አይነት ተንኮል የሚሰራው እዛ አካባቢ ላይ የንግዱ ማህበረሰብ ላይ ስለሆነ ነው። እውነቱን መነጋገር ስላለብን ነው። እውነቱን መነጋገር ስላለብን ነው። እና ሁለት ነጋዴዎችን እንግዲህ ጎን ለጎን እየነገዱ አንደኛው በድካሙ ልክ ሲያገኝ፣ ሌላኛው ግን ደንበኞቹ በሙሉ ወደ ጎረቤቱ ሲሄዱበት የእንደርቢ ምልክት ተደርጎ ይወሰዳል። አሁን ይሄ ይወሰዳል እንዲህ ሊሆን ይችላል በሚለው ብቻ አይደለም፣ በትክክልም ደግሞ ስለሚሰራበት ነው። ለምሳሌ ሁለት ቤቶችን ጎን ለጎን የሆኑ በተመሳሳይ ንግድ ላይ የተሰማሩ ሁለት ቤቶችን ወስዳችሁ በቀላሉ አንደርስታንድ ለማድረግ ወይ ደግሞ እንድትገነዘቡ ለማድረግ ሁለት ሆቴሎች ጎንና ጎን አሉ እንበላችሁ። እንደውም ባህል ላይ ግርግዳ ነው ቢለያቸው፣ ከግርግዳ ወዲህ አንደኛው ሆቴል፣ ከግርግዳ ወዲህ አንደኛው ነው እንበላ እንውሰድ። ሁለቱም ዘሴም ጥራት ነው የሚሰሩት። ግባቶቻቸውን ከአንድ ቦታ ላይ ነው የሚገዙት። ተመሳሳይ ዋጋ ነው ያላቸው። ተመሳሳይ ይዘት ነው ያላቸው። በውበትም በምንም አይተናነሱም። እኩል ስታንዳርድ ላይ ያሉ ሆቴሎች ናቸው። ነገር ግን አንደኛው ሆቴል መቀመጫ እስኪያጣ ድረስ ደንበኞች ሲያጨናንቁት፣ አንደኛው ሆቴል ግን አንድም ሰው የማይገባበትም። ምንድን ነው ልዩነቱ? ለምንድን ነው? ተመሳሳይ የምግብ ጥራት እያለ፣ ተመሳሳይ ዋጋ እያለ፣ ተመሳሳይ ሰርቪስ እያለ፣ ተመሳሳይ የቤት ውበት እያለ፣ አሁን አንዳንድ ሰው የሆነ ጽድት ያለ ቤት ገብቶ መጠቀም የሚፈልግ አለ። እንደዛ እንዳንል ሁለቱም ውበታቸው ተመሳሳይ ነው። ምናልባትም ደግሞ አንድ ሰው የማይገባበት ቤት ከዛኛው ቤት ይልቅ የተሻለ ውበት ሊኖረው ይችላል። የተሻለ የዋጋ ቅናሽም ሊኖረው ይችላል። ነገር ግን እዛ ጋር አንድ ሰው የለም። እዛኛው ሆቴል ግን ቦታ መቀመጫ እስኪያጣ የሚጨናነቅበት ምክንያት ምንድን ነው ብላችሁ ልትጠይቁ ይገባል። ይሄ አንደኛው የእንደርቢ ገጽታ ነው። ሌላው የሰውየው በረከት ተወስዶ ወይም ተሰርቆ ወደ ሌላ እንዲዞር ይደረጋል። የአንድ ሰው በረከት ይወሰዳል፣ ወደ ሌላ እንዲዞር ይደረጋል። በድግምት ማለት ነው። ይሄ እንድርቢ ነው። ብዙ ጊዜ እኛ እንድርቢ ሲባል የምንሰማው ምንድነው? ቤታችን ቁጭ ብለን እላያችን ወይም ደግሞ ጣራችን ላይ የሚወረወረው ጠጠር ወይም ደግሞ ድንጋይ ነው። እሱ ብቻ አይደለም። እስካሁን የነገርኳችሁም የእንደርቢ ገጽታ ነው። ሌላው እንግዲህ የኪስ መበሳትና ብክነት ነው። ቅድም በተወሰነ መልኩ ላነሳው ሞክሬያለሁ። እንደርቢ ያለበት ሰው እንግዲህ ገንዘብ አያቆይም። እንደርቢ መተት ያለበት ሰው ገንዘብ አያቆይም፣ ኪሱ ላይ አይበረክትም። ገንዘቡ የት እንደገባ ሳይታወቅ ያልቃል፣ ወጪው ይበዛል፣ እቃ ይበላሽበታል፣ ወይም ያልታሰበ ችግር ባልታሰበ ችግር ገንዘቡ እንዲባክን ይደረጋል። ይህ ሁኔታ በሌላ አጠራር ምንድነው? ኪስ መበሳት ይባላል። ኪስ መበሳት የሚያውቁ ሰዎች ያውቁታል። ስለዚህ ነጋዴዎች ሆናችሁ ወይም ደግሞ በሌላ ስራ ላይ ተሰማርታችሁ ገንዘባችሁ የማይቆይላችሁ፣ ገንዘባችሁ የት እንደገባ ማታውቁ፣ ወጫችሁ የበዛ፣ እቃ የሚበላሽባችሁ፣ ባልታሰበ ችግር ገንዘባችሁ እንዲባክን የሆነባችሁ ወይም ደግሞ በሌላው አባባል ኪሳችሁ የተበሳባችሁ ሰዎች የት ናቸው? ልብ ብላችሁ አይታችሁታል? ይሄ ሲሆን ምንድነው ብላችሁ መርምራችኋል ወይ? ስለዚህ ይሄ የምን መልክና የምን ገጽታ ነው? የእንደርቢ መልክና የእንደርቢ ገጽታ ነው። እንግዲህ እንደርቢ እንዴት ይደረጋል ተብሎ እንደሚታመንም እነግራችኋለሁ። እንግዲህ እንደርቢ በተለያዩ መንገዶች ሊተላለፍ ይችላል። አንደኛው በንክኪ ነው። አንድ ሰው የሌላውን ሰው ገንዘብ ወይም ንብረት በመንካት ወይም ደግሞ እጅ በመቀየር በረከቱን ይወስዳል። ይሄ ማለት ምንድን ነው? ገንዘብ በመንካት ሲባል ለምሳሌ አንዳንድ ሰዎች፣ ተንኮለኛ ሰዎች ምንድነው የሚያደርጉት? ሳትፈልጉ ገንዘብ ያበድሯቸዋል። ገንዘብ ደግሞ ብዙ ሰውን ያሳስታል አይደለ? አረን ያለ ስትሉ ነው በቃ ቅስበት ነው ልሳለ ምን ችግር አለ? እኔ ወንድምህ እያለሁ እኔ እህትሽ እያለሁኝ እንዴ ይህን ንግድ እኮ ማስፋፋት ያቃተ ወይም ያቃተሽ ቡቲክሽም እንደሌላው ሰው ሰፋ ማድረግ ያቃተሽ እቃ ማምጫ ገንዘብ ስለሌለሽ ነው እኔ ያበድርሻለሁ ምናምንና እዛ ላይ የሚሰሩትን ሰርተው ይሰጧቸዋል። ገንዘባችሁን ነካችሁ ማለት ነው። ያንን ገንዘብ ተቀብላችሁ በሆነ ቀን ልትመልሱላቸው ትችላላችሁ። ባትመልሱላቸው እነዚህ ሰዎች ግድ የላቸውም። ምክንያቱም ያንን ገንዘብ ነክተው ለእናንተ ሰጥቷቸዋል። ከዛ በኋላስ እንግዲህ የሚሆነው ይሆናል። ቅድም እንደነገርኳችሁ ገንዘቡ አይበረክትም፣ እቃ ይበላሽባችኋል፣
እየለፋችሁ አመዳፋችሁ ነው የምትሆኑት የመሳሰለው ማለት ነውና አንደኛው በንክኪ ነው ልላችሁ ፈልጌ ነው። ሌላው ምንድነው በመቅበርና በመርጨት የእንድርቢ መተትን የሚያደርጉ ሰዎች አሉ። ይሄ ማለት ምንድነው በሰውየው የስራ ቦታ ወይም ደግሞ በቤቱ ደጃፍ ላይ የተደገመባቸውን ነገሮች በመቅበር እና ደግሞ የሚረጩ ነገሮችን በመርጨት እድል እንዲዘጋ ይደረጋል። ይሄም የእንድርቢ አይነት ነው እንጂ ሁሌ ጣራ ላይ ድንጋይ ስለተወረወረ ብቻ ያ ብቻ ነው እንድርቢ ብላችሁ እንዳታስቡና እነዚህ ነገሮች ሁሉ ከዛ ጋር የሚያያዙ ናቸው። እንግዲህ እንድርቢ በሰዎች መካከል ያለውን ከፍተኛ ውድድርና ምቀኝነት እንደሚወክልም በዛ ጉዳይ ላይ ጥናትና ምርምር ያደረጉ በተለይ ደግሞ በውጭ ዓለም ጥናትና ምርምር ያደረጉ ሰዎች መጽሐፍቶቻቸው ላይ አስፍረዋል። እንግዲህ ችግሩን በዚህ መልኩ ከተመለከት ነው እንድርቢን ለመከላከል የሚደረጉ ጥንቃቄዎች ምንድናቸው የሚሉት ደግሞ እጅግ በጣም ወሳኙ የምዕራፍ ክፍል ይመስለኛል። ደግሞም ነው። ስለዚህ ምንድነው ማድረግ የሚኖርብን ጥንቃቄ? ከላይ ምልክቶቹ ነግሬያችኋለሁ፣ የሚሆነውን ነገር ነግሬያችኋለሁ። ስለዚህ እንደ አይነት ምልክት የምትመለከቱ ሰዎች ምንድነው ማድረግ ያለባችሁ? ምንድነው ገንዘባችሁ እንዲበረክት እቃችሁ እንዳይበላሽ ለማድረግ መውሰድ ያለባችሁ ነገር የሚከተሉት ናቸው። አንደኛው እንግዲህ የመጀመሪያ ገቢን ወይም ደግሞ የጠዋት የመጀመሪያ ሽያጫችሁን ለማንም መስጠት የለባችሁም። ይሄንን እንግዲህ እኔ ካነበብኳቸው መጽሐፍቶች ላይ ነው የምነግራቸው። ከተለያዩ ሳይቶችም ላይ ያገኟቸውን እውነቶች ነው የምነግራችሁ እና ነጋዴዎች ብዙ ጊዜ በሌሊት ይገባሉ፣ በሌሊት ንግድ ያካሂዳሉ። ስለዚህ የመጀመሪያ ጠዋት ሽያጫቸውን ገንዘቡን ስመው ወደ ኪሳቸው መክተት ይኖርባቸዋል የሚል ነገር አንብቤያለሁ። በረከቱ እንዳይወሰድ ማለት ነው እና የመጀመሪያ እንደውም እነሱ መርቆኝ ነው የሚሉት በአማርኛ የመጀመሪያ ገቢን ወይም ደግሞ መርቆኝን መሳብ። በቃ የመጀመሪያውን ሽያጭ ስመ ገንዘብ ታክሲያለሁ ባርክልኝ ነው። በቃ ስም እግዚአብሔር ሆይ በእለቱ ያገኘሁት የመጀመሪያ ገቢ ነው፣ ይህንን ባርክልኝ፣ የበረከት አድርግልኝ። ይሄ የመጀመሪያው ነው። ያንን ለማንም አሳልፈ መስጠት የለብሽም ነው። ሌላው ምንድነው? ሚስጥራዊነት ነው። እንግዲህ ያገኛችሁትን ትርፍ ወይም የንግድ ሚስጥር ለሰው አለመንገር ነው። ይሄ ቅድም እንዳለው በተለይ ደግሞ ሌቭል አይ ወይም ደግሞ ለቡዳ ለምቀኝነት አሳልፎ ስለሚሰጠን ማለት ነው። ሌላው መንፈሳዊ ጥበቃ ነው። የተለያዩ ዕጣኖችን በማጨስ ወይም እንደየእምነታቸው ጸሎት በማድረግ ከእንድርቢ ጥቃት መጠበቅ ይቻላል። እንግዲህ በተለይ ዕጣንን ማጨስ ስል ማወረኛ ጋር የጸሎት ቤታችን ውስጥ ከቤተ ክርስቲያን ዕጣን ውጭ አይጨስም። ያንም ብዙዎቻችሁ ታውቁታላችሁ። ከቤተ ክርስቲያን ዕጣን ውጭ መጨስም የለበትም። ከዚህ ውጭ እንግዲህ ምንድነው ደጋግመን እንደምንናገረው ጸሎት፣ ስግደት፣ ቅዱስ ቁርባን እነዚህ የጦር መሳሪያዎች ስለሆኑ በእነዚህ የጦር መሳሪያዎች የሚላክብንን የእንድርቢ መንፈስ መከላከል እንችላለን ማለት ነው። እንግዲህ እንድርቢ ተልኮባቸው የከሰሩ ነጋዴዎች እንዳሉ የሚያሳዩ ፍንጮች አሉ። በተለይ ቅድም ነግሬያቸዋለሁ፣ በንግዱ ማህበረሰብ ውስጥ ነው በተለይ ይሄ ተንኮል የሚፈጸመው። እንግዲህ በንግዱ ማህበረሰብ ውስጥ የተለይም ደግሞ ትልልቅ የሚባሉ የንግድ ማዕከላት ባሉባቸው የገበያ ስፍራዎች ይሄ ጉዳይ በጣም የሚያሰጋ ጉዳይ ከሆነ ዓመታት ተቆጥረዋል። እንግዲህ እንድርቢ ተላከበት ወይም ደግሞ እድሉ ተሰረቀ የሚሉ ታሪኮች ዝም ብለው የሚወሩ ሲሆኑ በነጋዴዎች ዘንድ እንደ ትልቅ ስጋት የሚታዩ እንደሆኑ የሰፈሩ ጽሑፎች ያመለክታሉ። እንድርቢ ተልኮባቸዋል፣ ከስረዋል የሚባሉ ነጋዴዎች አብዛኛውን ጊዜ የሚከተሉት ምልክቶች ይታዩባቸዋል። አንደኛው ልብ ብላችሁ ስሙኝ፣ ስፔሻሊ ትልቅ የንግድ ማዕከል ያለባቸው ስፍራዎች የምትገኙ ነጋዴዎች እድላችሁ የተሰረቀ ነግዳችሁ ድሮ ወገሌ በጣም ሀብታም ነበር አሁን ከሰረ የተባላችሁ ድሮ በጣም የምትይዟቸው መኪናዎች ከሩቅ የሚጣሩ አሁን ግን በእግራችሁ የምትሄዱ ብዙ ሱቆች የነበራችሁ አሁን አንድ ሱቅ የገላችሁ ምናልባትም ደግሞ እየዞራችሁ ምጽዋት የምትጠይቁ ትላንትና መልካችሁ እንደ ፀሐይ ያበራ የነበረ ዛሬ በፀሐይ በብርድ
በማጣት የተጎሳቆላችሁ ስፔሻሊ ይሄ ለእናንተ ነው። ንግድ ማዕከል ውስጥ ያላችሁ፣ ትልልቅ ንግድ ማዕከል ውስጥ ያላችሁ፣ ብዙ ነገሮች የተበላሹባቸው እንግዲህ እንደ ርቢ ተልኮባችሁ ስትከስሩ የምታያቸው ምልክቶች ምንድናቸው? አንደኛ በድንገት የደንበኛ መጥፋት ነው። በድንገት የሀገር ደንበኞች ነበሯቸው፣ በድንገት እነዛ ደንበኞች ይጠፉባቸዋል እና ትላንት ሰው ተረባርቦ የሚገበያይበት ሱቅ ዛሬ በድንገት ጭር ይላል። ልብ አድርጉ። ደንበኞች ሱቅ ደጃፍ ደርሰው ሳይገቡ ይመለሳሉ። በራችሁ ላይ እኮ ይደርሳሉ። ሱቅ ጋር መጥተዋል፣ የድሮ ደንበኛቸው ናቸው። ከደረሱ በኋላ ግን እነሱም በማያውቁት መንገድ ይመለሳሉ። ወይም ደግሞ ሱቁ ዝግ ነው ብለው አስበው ያልፋሉ። አልተዘጋም፣ ግን ያው የሚጋርድባቸው ኃይል ስላለ ማለት ነው። ይህ ሁኔታ እንግዲህ የአይን ግርዶሽ ይባላል። የአይን ግርዶሽ አይናቸው ላይ ጋርድባቸዋል የተደረገው መንፈስ፣ የእንደ ርቢው መንፈስ ማለት ነው። ስለዚህ የመጀመሪያው ምንድነው? እንደ ርቢ ተልኮባቸው የከሰሩ ነጋዴዎች የሚታይባቸው ምልክት ድንገተኛ የደንበኛ መጥፋት ነው። ሁለተኛው የገንዘብ መርገፍ ወይም ደግሞ በረከት ማጣት ነው። እንግዲህ ነጋዴው በቀን ውስጥ ብዙ ይሸጣል፣ ነገር ግን ማታ ሂሳብ ሲሰራ ሂሳብ ሲያደርግ የሚጨበጥ ትርፍ አያገኝም። ልብ አድርጉ ነጋዴዎች፣ በደንብ ስሙኝ። ገንዘቡ የት እንደገባ ሳይታወቅ ያልቃል፣ ወይም ደግሞ ባልታሰበ ክፍያና ዕዳ ውስጥ ይዘፍቃል ያ ግለሰብ ማለት ነው። ይህን ነው እንግዲህ የኪስ መበሳት የምንለው። ሁለተኛው ነጥብ ይሄ ነው፣ የገንዘብ መርገፍ ወይም ደግሞ በረከት ማጣት። ሶስተኛው የዕቃ ብልሽትና ኪሳራ ነው። እንግዲህ በመጋዘን ያለው ዕቃ ያለ ምክንያት መበላሸት፣ ምክንያት የለውም። ልብ አድርጎ ግን ዝም ብሎ ይበላሻል። በዝቅተኛ ዋጋ ለመሸጥ ትገደዳለህ ወይም ትገደጃለሽ። ወይም ደግሞ ዕቃ አምጥተህ ሳትሸጠው ፋሽኑ ያልፍበታል፣ ጊዜው ያልፍበታል። ዴድ ስቶክ የሚሉት ነው ነጮቹ። እነዚህን የመሳሰሉ ነገሮች የእንደ ርቢ ውጤቶች ናቸው። መጋዘን ያለው ዕቃው ሲበላሽብህ፣ በዝቅተኛ ዋጋ ካመጣኸው በጣም ወርደህ ለመሸጥ ስትገደድ፣ አምጥተህ የሸጥከው ዕቃ ፋሽን ሲያልፍበት፣ ጊዜው ሲያልፍበት፣ ምክንያቱም አልተሸጠልህም። አውጥተህ መሸጥ ብትፈልግም ደንበኛ የለህም፣ ደንበኞች ርቀኸዋል። ስለዚህ ዴድ ስቶክ ይሆናል። እነዚህ በህይወት ላይ ከሆኑ የእንደ ርቢ መንፈስ እንዳለብህ መጠርጠር ግድ ይልሃል። አራተኛው በነጋዴው ላይ የሚታዩ ስነ ልቦናዊ ለውጦች ናቸው። እንግዲህ እንደ ርቢ የተላከበት ነጋዴ ስራውን ይጠላል። ለምሳሌ ይሄ ለምሳሌ ነው። ለምሳሌ መርካቶ ብዙ ሱቅ አለህ ልበልህ። ልክ የእንደ ርቢ መንፈስ ከተላከበት በኋላ ግን አንዱም ሱቅ ጋር መሄድ ያስጠላል፣ ከቤት መውጣት ያስጠላል። ወይ ቤት ቁጭ ብለህ ስትቅም ትውላለህ፣ ወይ ደግሞ ተኝተህ ትውላለህ። ሚስት ተነስታ ሂድ ብትል፣ ልጆች ተነስተው ቢያለቅሱ ምንም አይመስልህም። ፈልገህ አይደለም፣ የእንደ ርቢ መንፈስ ስለተላከብህ፣ የእንደ ርቢ መተት ስለተላከብህ፣ እንደ ርቢ ስለተላከብህ ማለት ነው። ስለዚህ ስራን ትጠላለህ፣ ከደንበኞች ጋር በረባ ባረባው ትጣላለህ፣ እንቅልፍ ይልሃል ሁልጊዜ ማለት ነው። ይሄ ስንፍና አይደለም። አሁን አንዳንዶች ስንፍና ሊመስላቸው ይችላል። ኖ ስንፍና አይደለም፣ ከመንፈሳዊ ጫና የመጣ ነው። እና ስለዚህ አራተኛው እንደ ርቢ ሲላክ በምታየው ምልክት ይሄኛው ነው። ስራን ትጠላለህ፣ ከደንበኞች ጋር ትጣላለህ፣ እንቅልፍ ይልሃል እና ቤት ተኝተህ ነው የምትውለው። ይህንን የምትመለከቱ ሰዎች እንግዲህ ራሳችሁን መርምሩ። ይህ ለምንድን ነው የሚደረገው? እንደ ርቢ በሰዎች ላይ ለምንድን ነው የሚላከው? አንደኛው ምቀኝነት ነው፣ ኢንቫይ የሚሉት ነጮቹ። እንግዲህ አንድ ነጋዴ ጎረቤቱ ከእርሶ በልጦ ሲገኝ ደስ ላይለው ይችላል እና የእሱን የስራ ዕድል ወስዶ ወደ ራሱ ለማዞር ካለው ፍላጎት አንጻር ጥቁር አስማትን ይጠቀማል። ብላክ ማጂክ ነጮች የሚሉት ማለት ነው። ስለዚህ አንደኛው እንደ ርቢ ነው፣ እሱን ይልክበታል። ሌላው የገበያ ሽሚያ ነው። እንግዲህ ለዚህ ነው የንግዱን ማህበረሰብ የበለጠ ሴንተር ማዕከል ያደረጉት። ለዛ ነው በደንብ ለማስረዳትም ስለሚመች ብዙ ጊዜ እንደዚህ አይነት ተንኮሎች የሚሰሩት እዛ ውስጥ ስለሆነ ማለት ነው። እና የገበያ ሽሚያ ነው። ሌላው የገበያ ሽሚያ እንግዲህ በገበያ ውስጥ አንደኛው ሌላኛውን ጥሎ ለማውጣት የሚጠቀምበት መሰሪ መንገድ ነው። ያወራን የነበረው ስለ መሰሪ መናፍስት አይደለ? መሰሪ ሰዎችም አሉና ስለዚህ መሰሪ ሰዎች መሰሪ መናፍስን ተጠቅመው የገበያ ሽሚያውን አሸንፈው ለማውጣት የሚጠቀሙበት መንገድ ነው ማለት ነው። እሺ ችግሩን በዚህ መልኩ ከተመለከትነው የነጋዴዎች የመከላከያ ዘዴዎች መሆን የሚገባቸው ምንድን ናቸው የሚለው ስንመለከት፣ አንደኛው የመጀመሪያ ሽያጭ ቅድም እንደተናገርን ጠዋት የመጀመሪያውን ገቢ ለሰው ሳይሰጡ ወይም ደግሞ ዝርዝር ሳይቀይሩ
ወደ ራሳቸው ማስገባትና እንደውም የመጀመሪያውን ለአስራት በኩራት አውሎ ክርስቲያን ከሆነም ለቤተክርስቲያን ቢሰጥ የመጀመሪያውን ትርፍ ማለት ነው። ወይም መባ ቢሰጥ በእስልምና ምን እንደሚባል አላውቅም። አይ ቲንክ በእነሱም በኩል የሚሰጥ ገንዘብ ይኖራልና እንደየእምነታችን የመጀመሪያውን ትርፋችን የመጀመሪያውን ብለን ንግድ ስንጀምር በሌሊት ወይም በጠዋት በማለዳ ያገኘነውን ለቤተ ክርስቲያን መስጠት የበረከት ገንዘብ ብናደርገው። ሌላው ምንድነው? መከላከያው መንገድ ጥንቃቄ ማድረግ ነው። እንግዲህ የማናውቀው ሰው ወደ ሱቃችን ውስጥ አንድ ነገር ሲረጭ ከተመለከትን ወይም ሲቀብር ከተመለከትን ወዲያውኑ ወደ መንፈሳዊ መፍትሄ መሄድ ይኖርብናል እና ስሬት ከተመለከትን አጠገባችን ቅባ ቅዱስ ካለ ቅባ ቅዱስ፣ ጸበል ካለ ጸበል እዛ ቦታ ላይ መርጨት ነው፣ መልሰን ማለት ነው። አክሽፋው ብለን ጸበል መርጨት ይኖርብናል። መጸለይ ይኖርብናል። እግዚአብሔርን መለመን ይኖርብናል። ሌላው ሚስጥር መጠበቅ ነው። ይህን ደጋግመን ተነጋግረናል። ለምሳሌ ንግድ ውስጥ ጨረታ ብዙ ጊዜ የተለመደ ነው አይደል? ብዙ ጊዜ ነጋዴዎች በጨረታ ነው የተንቀሳቀሱ የሚኖሩትና እንግዲህ የገቡበትን ጨረቃ ዋጋ ወይም ያመጡትን የዕቃ ብዛት እንዳይናገሩ ነው የሚመከሩት። ስለዚህ እነዚህን ሶስት ነገሮች ተግባራዊ በማድረግ አንደኛ የመጀመሪያውን ሽያጭ ለቤተክርስቲያን ወይም ለመስጊድ በመስጠት፣ ሁለተኛው ጥንቃቄ በማድረግ የማናውቀው ሰው ሱቃችን ላይ ሲረጭ ወይም ሲቀብር ካየን እዛ ላይ ጸበል በመድፋት፣ ሶስተኛው ደግሞ ሚስጥራችንን በመጠበቅ እነዚህ ነገሮች መከላከል እንችላለን። ከዚህ ሁሉ ውጭ ግን ደጋግመን በዕለት ከዕለት ቤታችን ውስጥ ልናስገባው የሚገባን ነገር ነው ቅዱስ ቁርባንን፣ ስግደትን፣ ጾም ጸሎትን። ይሄ ምንም የሚታለፍ ነገር አይደለም። ይህንን በማድረግ ይህንን ነገር ልንከላከለው እንችላለን። እንግዲህ በባህላዊ እምነት መሰረት ወይም ደግሞ በተለምዶ እንደ ርቢ ወይም የተላከ መተት ሲገኝ ነጋዴዎችና ግለሰቦች ነገሩን ለመቀልበስ ወይም ደግሞ ለማክሸፍ የተለያዩ መንገዶችን እንደሚጠቀሙ ይታወቃል። መጠቀምም አለባቸው። መንፈሳዊ ጸሎትና የእምነት ስርዓቶች፣ ጸበልና እምነት ይሄ በክርስትና እምነት ተከታዩ ዘንድ ነው። እንደ ርቢ ሲላክ ንብረታቸውን ሱቃቸው በጸበል ማስረጨት፣ ጸሎት ማስደረግ ወሳኝነት ይኖራል። እስልምናም ጋር እንግዲህ ዱዓና ዚክር ማድረግ የተለመደ ነው። እስልምና እምነት ተከታዩ ዘንድ ደግሞ በተለዩ ዱዓዎችና ቁርአን በመቅራት ክፉ መናፍስትን ማሸነፍ እንደሚችል ይታመናል። እስካሁን የተነጋገርንባቸው ናቸው። ሌሎችም የተጠቀሱ ነገሮች አሉ። እነዛን ግን እኔ ስለማላምንባቸው ነው ያለፍኳቸው። ዋናው ግን ያው ጸሎትና ከእግዚአብሔር ጋር መገናኘት የሚለው ላይ ትኩረት ማድረግ ያለብን እሱ ላይ ነው ብዬ ስለማመን ነው። እንግዲህ ከዚህ አንጻር ስትመለከቱት የራሳችሁን የንግድ እንቅስቃሴ እንዴት ገመገማችሁት? ምን ሌሎቻችሁ ለፍታችሁ አመድ አፋሽ ሆናችሁ ነበረ? አመድ አፋሽ ከሆናችሁ በኋላስ አመድ አፋሽ የሆንኩበት ምክንያት ይሄ ነው ብላችሁ አሁን የነገርኳችሁን ነገር ከህይወታችሁ ጋር አገናኝታችሁታል ወይ? ካላገናኛችሁ ከዚህ ጊዜ ጀምሮ እንድታገናኙትና ራሳችሁ እንድትፈትሹ፣ እንዲሁም ደግሞ እንደዚህ አይነት ችግር ያለባችሁ ሰዎች የተቀመጡትን መፍትሄዎች ተግባራዊ አድርጋችሁ ከእግዚአብሔር ጋር ወደ ቀድሞ የስኬት ህይወታችሁ እንድትመለሱ ልባዊ ምኞቴ ነው። እንግዲህ የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ መርሃ ግብር እንገናኛለን። እንዳይነት ጠቃሚ የሆኑ መረጃዎች ይደርሷችሁ ዘንድ ሁሌም ፕሮግራም ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ አዲስም ሳትሆኑ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉ፣ ስለሚጠቅመኝ ነው። በቀጣይ ሌላ እንዲሁ አስተማሪ መርሃ ግብር እየቀርባለሁ። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ
በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ